ሙሉጌታ እባላለሁኝ ከሱሉልታ ነው የመጣሁት። እዚህ ጋር ላቆመኝ ጌታ እንዲሁም እናንተ ነገ እዚህ ለሚያቆማችሁ እንዲሁም ለዚህ ቤት ለሚሰራው መንፈስ ለፕሮፊት ስትሉ ማለት ነው እልል ብላችሁ አመስግኑ። ባይዘዌ በዚህ ማተብና በትንሳኤ ሆኗል ማተብ እንዲሁም በትንሳኤ ዘይት እንዲሁም ፕሮፊት ብዙ ጊዜ ያው በቃል ማለት ነው። አሁን ለመስማት ለተዘጋጀ ነው ቃል ማለት ነው። እኔ ቤት ሞኝ በጣም ነው የምሰማው ባይዘው ቃል ማለት ነው። ፓወር አለ። አሜን ብለን ከተቀበልነው ያ ነገር አፕላይ ይሆናል ማለት ነው። እና እዚህ ቤት ከጳጉሜ ጀምሮ ማለት ቢያንስ 6 ወር ሆኖኛል። በብዛት 40 ቀን ነው የምመጣው። ሰምቼ የመጣሁት ቲቪ አይቼ ነው። በዚህ አጋጣሚ ቲቪውን እናስቀጥላለን አብረን ተባብረን ማለት ነው። ለምን በቲቪ ባላየው ቲክቶክ ሌላ ምናምን አልጠቀምም። ስለዚህ እኔም 2 ልጆች አሉ፣ ሚስት ያለች፣ እኛ መዳን አንችልም፣ በእኔ ጀርባ ያሉትም ሊድኑም አይችሉም ማለት ነውና ተባብረን የትንሳኤ ቲቪ እናስቀጥል ማለት ፈልጋለሁ። እና እዚህ ቤት ልክ መከታተል ሲጀምር ከዛ በፊት የነበረብኝ ከባድ ጭንቀት ነበረኝ። ባይዘው ከባድ ነው። በዚህ ላይ ደግሞ እኔ ጤና ባለሙያ ነኝ ማለት ያንን እንግዲህ ሞክራለሁ ከዛ ነገር ለመውጣት ማለት ነው። ከዛ ነገር ለመውጣት ማላደርገው ነገሮች የሉምና ከባድ ውጥረት ነበረ። ይሄ ጭንቀት ምንድነው የሚያመጣብኝ ብትሉኝ ልጆቼ እንኳን ድምጻቸው መስማት አልፈልግም። 2 ወንድ ልጆች አሉ። አንድ 7 ዓመት 2 ዓመት ከምናምን የሆነ ያበሳጨኛል። ትዕግስት አይኖረኝም ለማንኛውም ነገር ማለት ነውና ብዙ ጊዜ ደግሞ ማለት ነው እባቡ ተጫውቶብኛል። በዛ ለምን ስራ 3 የጨንግፎብኛል፣ ቢዝነስ 3 ነው የጨነገፈብኝ ማለት ነውና ብዙ ያ ነገሮች ናቸው በብዛት የሚያበሳጩኝ። እና ይሄንን ማተቡን ይዤ ዘይቱንም ይዤ ሲያልቅብኝ ባይዘው በዚህ አጋጣሚ በር ላይ ያሉት ሁሉንም ማለት እዚህ ቤት ሁሉ ነገር በነፃ ነው ሲተባበሩኝ። ዛሬ ግን እነሱ የተባበሩኝ ነገር ማለት ፍሬ አፍርቷል። በዚህ አጋጣሚ በደንብ ለለ ብላችሁ ሲያመስግኑ እና እያንዳንዱ ነገሮች ላይ ራስንም እየቀባው ቤትንም እኝታዬንም እንቅልፍ አልተኛ ባይዘው ጭንቀት ጋር ተያይዞ ብዙ ጊዜ እንቅልፍ ነው የሚያሳጣ። እንቅልፍ ስታጡ ደግሞ እንግዲህ ያው ሰላም ነገር ይሰማናል ማለት ይከብዳል። በቃልና በእንትኑ ነውና ከዛ እዚህ መከታተል ሲጀምሩ እየተወኝ መጣ ያ ነገሮች ማለት ነው። ጌታ ሆይ ይሄን ነገር እያልኩኝ ነው የምጸልየው እኝታዬ ላይ አዋቡማ ቅልፍ እንትን ልለኝ አይችልም በምሎ ማለት ነውና ያንን ለማስወገድ ብዬ ባህላዊ መድኃኒት ቤት ሄድኩኝ እና በብዛት ደግሞ ማለት ከዛ የሚመጡ መድኃኒቶች ስላነበብኩኝ ነው ባይዘው ማለት ነው። ከሱዳን ሀገር የመጡት እንትኖች ናቸው። የሚታጠን አለ፣ የሚቀባም አለ። እንደዛውም ደግሞ ደም አብዞ ለጭንቀት ተብሎ ከግንባር ላይ ይወሰዳል፣ ከዚህ ይወሰዳል። በፎቶም ማየት ይቻላል ከሀገር ላይ ማለት በሚሰማኝ ነገሮች ላይ ማለት ነውና ያ ነገሮች ለጊዜው ከመጀመሪያው ነው ምን ሆነ ነው ብሎ ሲጠይቁኝ ማለት ነው ቪክስ እንትን ታውቃላችሁ እቺ ጉንፋን ምናምን ሲይዘን እሱን አይኔ አካባቢ ቀባና ኖርማሊ ያቃጥላል። ከዛ እና ይሄ የእንትን ጥቆላ ነው አለኝ ማለት ነው የጎጃም እና እንደ አጋጣሚ ከባባድ ብር ነበር ሲጠይቀው የነበረ ማለት 5500 ነው። እና እንደ አጋጣሚ እኔ ስራ ፈትቻለሁ እንደዚህ ምናምን ነገር ነው ብዬ ያው ሆድ ብሶኝም አለቀስኩኝና በቃ አይዞ ምናምን ለአንተ ቀንሳለሁ እንጂ 50,000 ብር ነበረ ምናምን ነገር አሉኝ። እሺ የምሬ ነው የምልህ ግን ያ ነገር ማለት አላሻለኝም፣ እንደውም ባሰብኝ ከዛ በኋላ ማለት ነው። በዛን ቀን የሆነ የሚደራረጉ ብዙ ነገሮች ስላሉ ለዛ ብሎ ይመስለኛል የሆነ ቀለል ብሎ ነበረ። ከዛ በኋላ በጣም ባሰብኝ የሌለ ማለት ነው። ከዛ ውስጥ ነው እንግዲህ ትንሳኤ ቤት መከታተል ጀመርኩኝ። አሁን ጭንቀት የለብኝም። ባይዘዌ ከልጆቼ ጋር በጣም ፍቅር ነው፣ ሁሉ ነገር ሰላም ነው። እግዚአብሔርን አመስግኑልኝ። እዚህ አንዱ ነው። ሁለተኛ ባለፈው ትውልድን መፍታትና ማስቀጠል ማስታጠቅ የሚል ኮንፈረንስ ነበር። ያው ሁላችንም ተካፍለናል። ልጆቼን ይዤ መጥቼው ነበር። ትልቁ ልጅ እንቅልፍ አይተኛም፣ ይገለባበጣል። ያው ማለት ይገለባበጣል ማለት ሌሎቹ ትንሹንም እናቱንም ይረብሻል ማለት ነውና በዛ ላይ ደግሞ ጥርስ ያፋጫል ለሊት ሲተኛ ማለት ነው።
እዚህ መጥቶ ከተጸለየለት በኋላ ደህና እንቅልፍ ይተኛል፣ አይገለባበጥም፣ ሰላም ሆኖልኛል። ለዚህም አመስግኑልኝ። ሌላው ደግሞ በፋይናንስ የሆነልኝ ነው። ፕሮፊት በቃል ቤትም እኔ በጣም እጠቀማለሁ። ባይዘው ከትንሣኤ ቲቪ ውጭ ምንም አናይ ቤት ውስጥ ማለት ነው። ትንሹ ልጄም እባቡ ሞቷል ምናምን ሲጀመር እንዴ ሮጦ ቲቪውን ይዞ ማለት ነው አክት እያረገ ሌሎቹ በሚሉ በተለያዩ ቋንቋ ማለት ነው ሾሻ አይቀ እያለ ማለት ነውና የምሬ ነው የምላችሁ እና በጣም ተጠቅመናልና ቲቪ ላይ ፕሮፊት እየጸለየላት በተከለከለ ሲስተም ውስጥ ነገራችሁ ይለቀቃል ማለት ባይል ፓወር ማለት ነው። ባይዘው በጣም ይገርመኛልና እኔ ፕሮፊት ምንም ይበላ አሜን ብዬ ነው የሚቀበለው ከልብ ማለት ነው። ከልብ ተቀበሉ። የምሬ ነው። በጣም ስራ ይሰራል። እኔ እዚህ ቤት ደርሼ ስወጣ በሳምንቱ ያንን እዚህ ሲሰበክ በነበረው እንትን ነው ባይዘው ቃል ነው ሲጸልይ የሚቆየው ማለት ነው። ያ ነገር ደግሞ ፍሬ ያፈራል ሁሌ ማለት ነው። ለምን አፍርቶም ስላየሁት ማለት ነው። በተከለከለ ሲስተም ውስጥ ነገራችሁ ይለቀቃል እያለ ነበር። እኔ ስራ ካቆምኩኝ 6 ወር ሆኖኛል። ቢዝነስም ስራ ሳቆም ቢዝነስ ለመጀመር ነው። ከዛ 6 ወር አይቆይም። በተለያዩ ቦታዎች ሰርቻለሁ። በቢዝነስ እጥረት ውስጥ ማለት እዚህ እንኳን ስመጣ ትልቅ ዋጋ እያከፈልኩ ነው የመጣሁት። ግን ደስ ይበላችሁ ያ ዋጋ የከፈልኩበት ማለት ዛሬ ፍሬ አፍርቶ አልከሰርኩምና ጌታን በደንብ እልል ብላችሁ አመስግኑልኝ። በቢዝነስ እጥረት ውስጥ ማለት ነው ጾማችን አድረናል እኔና ባለቤቴ ማለት ልጆቼ ግን ጌታ የተባረከ ይሁን ይመስገንና አድሮ አያውቅም። ለምን ጸሎቴም እኛ ኃጢአት ሰርተን ሊሆን ይችላል፣ እነሱ ግን ምንም አያውቁም። ጌታ ሆይ አስባቸው እያልኩኝ ነበረ። አንድ ቀን ሳይመገቡ አድሮ አያውቁም። ይሄንን ሳወራችሁ ብዙ ነገሮች እጄ ላይ አለ ባይዘው ያው ብዙ ነገሮች ስል ማለት ነው የሱሉልታ ተወላጅ ነኝ። እኔ የምኖርበት ግቢ ራሱ 700 ካሬ ሜትር ነው። ትልቅ ነው በጣም ማለት ነው። 700 ማለት የተለያዩ ቦታዎች አሉኝ። እነሱንም እያገለባበጥን ነበርና የሚሸጡ ቦታዎችም አሉ። ግን ያው ሸገር ሁሉ ነገር ከልክሎታል። ያው ታውቃላችሁ ሁላችሁ ማለት ሲስተሙ ታስሯል። ምንም ነገር ማለት ነው እንትን የሚንቀሳቀሱ ነገሮች የለም። አየሩ ተዘግተዋል ማለት ነውና ያንን ቃል በሰማውበት ማለት በቲቪ እየተከታተልኩ ነው ባይዘው እዚህ ያልነበርኩምና ያ ቃል በተከለከለ ሲስተም ውስጥ ነገራችሁ ያብባል ወይ ደግሞ ፍሬ ያፈራል ያለ ፕሮፊት በደንብ እንትን እያለ ነበርና አሚን ብዬ ተቀበልኩኝ። ከዛ በኋላ አሁን በዛ በተከለከለ ሲስተም ውስጥ ማይቻለው ነገር ማለት ሆኖ አገኘሁትና የሆነች ቦታ ነበረች ቀብድ ተቀብዬ የመጣው እዳዎች ነበሩኝ ባይዘው በዚህ አጋጣሚ ከባድ እዳ ማለት የመንግስትም ነበረብኝ የልጄ ትምህርት ቤት ውስጥ ይሄ በጣም ከባድ ነውና ጾም እስከ ማደር ምናምን እዚህ ስመጣ እቺ በደንብ ለምን ይጠቅሙኛል የምትሉትን ነገር መውሰድ ትችላላችሁ ማለት ነው። የምሬ ነው ማለት ሲሰራበት የነበረ ቢዝነስ የጀመርኩበትን ቆርቆሮ ከላይ ማለት ነው የሆነ በጎች ከብቶች ምናምን እያደለብኩ ነበር ሲሸጥ የነበረ ያንን ከላይ ጣላ ለቁራልዮ ይሽጥኩት ማለት ነው። እሱ አልቆ ኩሽና የምንጠቀመውን የምሬ ነው ማለት ከንፈር መምጠጥ ሳይሆን ጌታ ግን በሁሉ ነገር ይችላል። አንዳንዴ አጠገባችን ያለ ሰዎች ማለት ነው እንትን በሉት ውሃ እንኳን ግዙላችሁ ወይንስ ጠይቁ በመሃል ስታገኙ ማለት ነውና ቅዱሳኖች ያንን ብናደርግ አሪፍ ነውና መጨረሻ ላይ ሁሉ ነገር አልቆ እዚህ ለመምጣት 600 ኪሎ ሜትር ሄጄ ማለት ነው። ለምን አርብ እንዴት እንደምወዳት ድሮ መወዳታለሁ። አሁን ግን አርብን በጣም ነው መወዳትና ለምን እዚህ መጥቼ ቃሉን ሰምቼ ተባርኬ ለመሄድ ማለት ነው። ቆርቆሮ የኩሽና የምንጠቀመው ማለት ነው እሱን ነቅዬ ለቁራልዮ ሽጬ የመጣው ተካፍዬ የሄድኩበት ካልኩሌት አድርጌ ነው የምንቀሳቀሰው ባይዘው ከሱሉልታ እስከ አዲሱ ገባ ይሄን አልበር ከዛ ከመገናኛ ማን ነው ከአዲሱ ገባ ከመገናኛ እስከዚህ በግሬ ነው የምመጣው። አሁንም በጣም እንትን ነውና ማለት ነውና ግን ያ ሁሉ እንደዛ ታረግ ማለት ነው ጌታ አበርትቶኝ አጠንክሮኝ እና ዛሬ ላይ ወደ ነበርኩበት ማለት በጣም ሰጪ ነበርኩኝ። ሰዎች ስራዳ ነበረ። ዛሬ ላይ ግን ያ ሲስተሙ የከለከለው ነገር ተለቆልኝ ቦታውን ቀብድ ይዤ መጣው። ቀብድ ማለት ተቀብዬ ብር ማለት ነው። ዳዎችን ለጌታው ከዛ ወጥቻለሁ። በደንብ ከፍ ያለ እልልታ፣ ከፍ ያለ ጭብጨባ። ከጭንቀት በሽታ እግዚአብሔር ስለፈታው ኢኮኖሚው ስለተፈታ ከፍ ያለ እልልታ ይሁንልን። ኢየሱስ ጌታ
ያገኘኝ ሰው አይደለም ያገኘኝ ራሱ ኢየሱስ ነው። ትንሣኤ ሆኖልኛል። አጨብጭቡ ለጌታ ክብር። አንድ ሰው ጮክ ብሎ እባቡ ሞተ ይበል።